እባክህ ያረባክሽ እባክህ ኧረ እንደ ሴት ልጅ አውሪ ይለኛል እንዴ ገብርኤል ነፍሴን እንዲያስጨንቋት መድኃኒዓለም ጥብስ አድርጌ ተለያየን ጥብስ ቀጥል አድርጌው አገር ለቆ እስኪወጣ ጠብሼ ሌላ ሀገር ሄደ አለቀ ሌላ ሀገር በደና ጠዋት ስደውል ሌላ ሀገር ሄዷል ሌላ ስቴት ሄዷል እግዚአብሔር ይስጠቅ ተሰነባበትን አለቀ አበደን አንዱ ደግሞ ተጣፍሰን እግዚአብሔርን እምላችሁ ነው እኮ ስንት ነው ብላችሁ ነው በእግርና በእጃችሁ እንዳቆጥሩ ይሄ ማህበረሰብ እኮ ከባድ ነው ስንት ነው እያለ ይቆጥራል ይሄ አሁን ደግሞ ይጠበ መጣበስ በሉት መጀመሪያ አካባቢ ቂጡ እስኪቃጠል ይወደኝ ነበር ቅጥል እስኪል ከዛ ደግሞ ህይወት አይደለ ተገልብጦ እኔ ደግሞ ቂጤ እስኪቃጠል ወደድኩት ተቆጣጣሪ ቲክቶክ ላይ አንቺ ነሽ ሁሌ እንዴ ከሰው ከሌላ ሰው በላይ እኔን ነው የሚተቸው አንቺ ነሽ ሁሌ ነገረኛ ይለኛል ሲፈልግ አትለወጭም መቼም አንቺ መቼም አትሰሚም ይለኛል ጭራሽ እኔ እንዳውን ነው የሚያደርገው ጠብስ አርጌ ገብርኤልን ነው የምላችሁ ጥላቻ እስኪያድርበት ደስ ጠብስ አርጌ ተለያየን አሁን የት እንዳለም አላቅም የሆነች አንድ እዚሁ ታጋይ ነኝ ምናምን የምትል ስሟን አላነሳም ታቋታላችሁ እንዳይነካካብኝ እዚሁ ታጋይ ነኝ የምትላለ ፉን የምትል ያለች ፉን የምትላለ ዘንድሮ እንዳ እኔ ማረሬ ጌሜን ብቻው ይሻላል እናንተ ብዙ ነገር ነው የምታስወጡኝ ገብርኤል አንድ አይ ወይ ያለች በቃ እንዴ ያለች በቃ ግትር ከሷ ጋር ስራ ነው እያሉ ትግለው እያሉ እኔ ትግል እየመሰለኝ በቃ ከጎኔ እየታገሉ ነበር ውዶቼ እኔ ባለማወቅ እኔ ቤታየን ጽፍጽፏ መጫወቁኝ እኔም ብቻ ወዱ ደርቆ ቆማል ብዬ እናቴ እሱ ትግለው ያማራ ትግል አቤት ያማራ ትግል እኮ ስንቱን አሳይ ያማራ ትግል አው እርዳታ ትረዳለች በጣም ምስኪን ለካ እነሱ እስኪ ሄደ በምን ላልመልሰው ሄደን ወንድ ልጅ ቀጥል አድርጌዋለሁ ግን እስኪ በቃው አንድ ቀን መኪና እየነዳ ማለት ነው ክርስቶስን እኔ ማረሳው መኪናውን ሲደበት እኔ ኮንዳ አሁን ያስቀኛል እኮ ምን አይነት ህይወት መኪናውን እየነዳ እኮ ነው ጋይስ ታብሽው ቀጥል አድርጌው መመሪውናል ወረቀታዬ ይራይጆች ጆሮኔ ደ ሊጋጭ ነው ከዚህ በፊት ተጋጭቶ ነበር ደጋሚ ቅጥቅጥ መሪውን ይዞ ማለት ነው እንደብድ ነው በቃ የሚያደርገው ጥብስ ይሄ መድኃኒዓለም ነው ለሽ ጥብስ አርጌ ተለያየ ጥብስ አርጌው መጀመሪያ አንቀጥቅጦኝ ረብስማ እኔ ግን እንደዚህ አይነት ህይወት አልመለስም ወይ በስማ መንፈስ ቅዱስ አንደኛው ደግሞ ሩቁታሮ ቀስ ብላሽ ባላን አረ በኢየሱስ ክርስቶስ እናንተ በኪዳነ ምሕረት ነው እኮ ጌመር ምናምን አይደለም እኮ ቲክቶከር አይደለም የኔና እሱንማ የተገናኘ ነው እንዴት እንደሆነ በነግራችሁ ጉር ነው የምትሉት እዚህ ቲክቶክ ላይ የኔን ንገረኝ አራት ወይ እንዴ ስንት ናቸው አረባካችሁ ታው ደግሞ እነዚህ ቆጠራ ጣት ይገባሉ ደግሞ ስንት ወንድን የጠበስ ሶስት ጃሪ ይቆጥራል የኢትዮጵያ ውስጥ ተውት በህይወቴ ዘመን ቢላዋ ቢታረድብኝ እማሊዘው ኢትዮጵያ በስመ አብ ወልደ መንፈስ ቅዱስ ዱላ ሲወድ እንዳህያ ውቃብ ያለበት ይመስል እንጨት ያነሳ ውቃብ እንዴ ታቱ እኮ የተሰራውት እኮ ለሱ ብዬ እኮ ነው በድንጋይ ሰንጥቆኝ አወኩት ይላል ገብርኤልን በድንጋይ ምን ከሰፈር የሱ አንድ ሰፈር ልጅ አለ ጓደኛው ሁለቱ በፊት አንደኛው ሊጠብሰኝ ሁለቱ ብቻ ይፎካከሩ ነበር ከዛ አንደኛው ምላሱ እሳት ስለነበረ ይሄኛውን ጠበስኩትኝ ከዛ አንድ ቀን በረዶ ተሸክሜ ከሰፈር ስመጣ አየኝና ልጁ ላግዝሽ አለኝ እኔ ክፉ አይደለም ጋይ ሰው ሊያግዘኝ ቆነ በረዶ ነው ይቀዘቅዛል እሺ ብዬ ንጹህ ልብ ስላለኝ ሰጠሁት በረዶን ከዛ መንገድ ላይ አስፓልት ላይ ኢትዮጵያ ደግሞ ድሬዳዋ ታውቃላችሁ እንደዚህ አስፓልት ላይ ምናምን ሰው በረዶ ገዝቶ ምናምን ይሄዳል የዛ ጊዜ መብራት ምናምን ይጣፋ የለ ከዛ አስፓልቱን እንዴት እንደቆመ ራሱ አላውቅም ከስራ ሲወጣ ነው በባጃጅ ሲሄድ አስፓልቱ ይቆም በትልቅ ሹል ድንጋይ ማለት ነው እጄን ግን እንዲኮ መድኃኒዓለም ኢትዮጵያ ውስጥ እዚህ ሀገር እኮ ቢሆን አይነኩም እኮ እስር ቤት ይገባት ነበር በሹል ድንጋይ ውስጥ ስንጥቅ አርጎኝ እዚህ ጋር እኮ አለ ጠባሳው ታቱ እኮ ተሰርቼበት እኮ ነው መቤቴ ክፍት አለ እጄ ደሜ እንዲንቆረቆራ ወይ ፍቅር ለማስረዳት ሂጂ እንጭሽ ይለኛል ኧረ በስመ አብ ሂጂ ተሳኪበት ያርግሽ ሂጂ የፈላብሽ ይሳደባል እኔ ለማስረዳት ደሜ እንዲተንቆረቆረ ምን ዳመጥቶብኝ ነው ግን አሁን ሳስበው ንርብስ ማአሞድ መንፈስ ቅዱስ ረብስ ማአሞድ አሁን ቢሆንም አስጠፍንጊው ነበር እዚህ ሀገር ቢሆን ኢትዮጵያማ ማናይዞሽ ላይ በዱላ ተደባድባችሁ እኮ ማነው ፖሊስ ጣቢያ ሲሄድ
ይታሰር ሲባል አይ ተውትኝ የምል ሰው ነኝ እኮ። ወቅቶኝ አይ ተውትኝ ምንም ችግር የለውም። እነዛ ተቆጣጣን ነው እኮ። ወይኔ አንዲቷ ደግሞ እዚህ ቲክቶክ ደግሞ ቲክቶክ እኮ የሆነ ሰው እሺ ገምቱ፣ ስም አልጠቅስላችሁም፣ ገምቱ ራሳችሁ ማለት ነው። የሆነ ሰው እኔ ጓደኛ አይደለም እዚህ ቲክቶክ ላይ እንግባባል። ሁሌ እዛ ቤት ሰው የሚሄድ ሰው ነው። የዛ ሰው ጓደኛ ነው። እዛ ሰው ቤት ማታ ሁል ጊዜ ያመሻል። እኔና ያ ሰው ተጣልተናል። በቃ ተጣልተናል። ከገባችሁ የዛ ሰው ጓደኛ ነው። አሜሪካ ነው የሚኖረው እና ከሷ ጋር ተጣብሰውላችሁ እኔ ቤት ታዬ ጋርድ የዛን ጊዜ ማረሳው መጠጥ እየጠጡ አብረው አስፓልት ላይ ከዛ ጓደኛ ከፍ እኮ ነው ጓደኛ ደውላ አንቺ አየሁት እኮ ከእንትና ጋር መጠጥ ከዛ ሲል መጠጥ እየጠጡ ነው እኮ አየሁት ስትለኝ እንደ ጋርድ ሁለት ጓደኞቼን ይዤ ማለት ነው ደብቁኝ ብዬ እነሱ ከፊት ለፊት ናቸው እንደዚህ እኔ ከኋላ ተሸፍኜ ግብዳ ድንጋይ አንስቼ ማለት ነው እነሱ የተቀመጡበት ሳጵያ ታውቁታላችሁ ጋር ሳጵያን ወደ እንትኑ ጋር አካባቢ ወደ ምንድነው ይሄ አቦ በኢየሱስ ሰባተኛ መሄጃው ጋር የሆነች ትንሽ መጠጥ ቤት አሁን ትኑር አትኑር አላውቅም። ድንጋይ ሲወረውር እሱ ጠርሙስ ይወረውራል። እኔ ድንጋይ ሲወረውር እሱ ጠርሙስ ይወረውራል። በጠርሙስ ጀርባዬን እዚህ ወገቤን ብሎኝ የሰው ባጃጅ መስታወት ሰብሮ ፖሊስ ጣቢያ አንድ ቀን አደረ። ከዛ በነጋታው ክስ ተመሰርቻለች ሲባል አረ በፍጹም እኔ ነኝ ነገር የፈለጉ በፍጹም ምንም አላረገም። ወገቤን እኮ በጠርሙስ እኮ ቀንጥሶኝ ነው እኮ ከሴት ጋር ያየሁት ብዬ ወይኔ እናቴ አሁን ቢሆን እኮ ማለት ነው አሁን እንደ ድሮ እኮ የዋህነን አሁን ቢሆን እኔ ፍቅረኛ የሌላ ሴት ገባይ ወይ የኔ አባት እንደዛ ብዬ እስኪ ጓደኛ ጋር ልደውል ብዬ ሄለው እዮብዬ የኔ ማር የት ነው ያለው ብዬ በጓደኛው ሳንጨረጭር ነው እንጂ የምገኘው። ድሮ እኮ ፍቅር እውር ነበርኩ እውር በቃ ታውሬ ክርስቶስን ታው ይው አባቴ ሙት ሸቴና አይደለም እኔ ይውላ ድሬዳዋ ውስጥ እኔና የሱን ነገር የማያቀለው አንድ ድሬዳዋ ውስጥ የጠበስኩት እሱን ነበር። ሙሉ ድሬዳዎች ያውቃሉ ማን እንደሆነ ሁሉም ሰው ያውቁታል። ገብርኤልን ሁሌ እንደተጣላን ሁሌ እንደተደባደብን የማያውቅ ሰው የለም። ደግሞ እኮ ስንት ታላቅ እኮ ነው። እና አሁን ቢሆን ግን ጥብስ አድርጌ ሌላ ሰው ቅጥል ማድረገው ይመስለኛል። አሁን አውቃለሁ ወንድ እንዴት ማስቀናት እንደሚቻል። በፊት እኮ ምን አይነት ማርያምን ማያውቅ የለም። እኔ እና እሱን ድሬዳዋ ውስጥ በጣም ነበር የምንደባደበው። አጎቴ ልጅ እኮ አንድ ቀን ፊት ለፊት እየመታኝ እያየ አንተ ለምንድን ነው ማትከላከልላት ይባላል። ነገ ሄዳ ስሩ ትጣበቃለች አለ። ሰፈር ልጅ ነው አውቀዋለሁ። ይሄ ደግሞ ዝም እግዚአብሔርን እኔ እንደዚህ አይነት ፍቅር አላየሁም። አሁን እኮ ቢሆን አንዳንዴ አሁን ማለት ነው ከነቃው በኋላ ከዛ ካልኳችሁ ልጅ ጋር ሳወራ አውቄ የሌላ ሰው ስም እጠራለሁ። አሁን እሱ ዝም ብሎ የጠረጠረ ሰው አለ አይደል? ዝም ብሎ አንቺ ምንድነው ከዚህ ልጅ ጋር ስትላፈጭ የምትዩ ምናምን ይለኛል። ስትላገጊ የምትዩ ኧረ ክብርሽን ጠብቂ ይለኛል። ይሄ ሰውየው ማለት ነው። ይሄ አሁን ቅድም የነገርኳችሁ አቃጥዬ ጣልኩት ያልኳችሁ ከዛ አውቄ ማለት ነው የዛ የሚጠራውን ሰው ስም ብዬ ስሙን ጠራና ወይኔ ይቅርታ አብሬ እኮ ስለዋልኩ ነው ብዬ የራሱን ስም ጠራዋል። ቅጥል ይላል። በቃ እንደዚህ አሁን ማስቀናት እንዴት እንደሚቻል ገባኝ። በፊት ግን አላቅም ነበር ማርያምን። የዶሮ ጥፍር ነው ያደረኩት ማርያም አውቄ ነው ያደረኩት። እኔ እኮ ከሰው እንደዚህ አንድ አይነት የሰው ነገር ማድረግ አለ ይዘህ አብረህ ትገባለህ ጉዴ። እናንተ ምን ምክር ያስፈልጋል? ሚስት ቃል ጋር ላይ ጎበዝ ባትሆን ውጪ ወጣ ጠጥተህ መጠጥ በዛው አድረግ ጠዋት ስትነቃ መጠጡ አሳስቶኝ ነው ፍቅር አለም እማ እናት አለም ብለህ በርህን አንኳክተህ ትገባለህ። ወንድ ልጅ ምን ምክር ያስፈልገዋል? የኔ ጌታ ምግቡ ባይጣፍጥህ ሆቴል ሄደክ ግማሽ ቄጥ እያየ ግማሽ እንጀራ እየቆረስክ ትበላለህ። እንዴ ምን ምክር ያስፈልጋል? እኛ ሴቶች እንመካከር እንጂ ምን ለወንዶች ምክር አለ ውዴ? ባይሆን አታብዙ የሚል ምክር ልምከር እንጂ ብዙ በሄዳችሁበት አሁንም እዚህ ስትሄድ ጠጅ ቤትም ስትሄድ መሸታ ቤትም ስትሄድ ጫት ቤትም ስራም ስትሄድ ቤት አታብዛ። ብዙ በመጠን አድርግ። እሱ ምክር ይሻለኛል። ጉድ እኮ ነው። ሜምበር ሁኑ ቤተሰብ ውዴ። ከፈለጉ ይኑ ካልፈለጉ ምን አሁን እነዚህ ሰዎች አሁን መማር እየፈለገችኝ እኔ እኮ አልባልታሽ ሰው ላስገባ እኔ እኮ ከሰው ጋር እሺ ማን ነው የሚታየኝ?